ኢየሱስ እግዚአብሔር ልጅ ነው ብለህ ታምናለህ? ኢየሱስ እግዚአብሔር ነው ብለህ ታምናለህ? ኢየሱስ እግዚአብሔር ነው ስትል አብ የሆነ እግዚአብሔር ነው እንዴ? እግዚአብሔር ስትል እና አባ ስትል ይለያያል ሁለቱም። ኢየሱስ እግዚአብሔር ነው ስትለኝ አንተ አብም እግዚአብሔር ስለሆነ ወይም አብም እግዚአብሔር ነው ብለህ ስለምታምን ኢየሱስ የእግዚአብሔር ልጅ ነው ስትል አብ ነው እያልከኝ ነው ወይ ነው ጥያቄው። አዎ የኔ አባት ነው። ኦኬ፣ ስለዚህ ኢየሱስ አብ ነው ብለህ ታምናለህ? አዎ በቃ እንደዛ ብለህ መልሰህ ብትገላገል እኮ ጨረስ። በቃ አመሰግናለሁ። ጨርሰሃል አይደል? ጨርሻለሁ። ልጠይቅህ እኔ ደግሞ ጠይቀኝ። ጥሩ። እግዚአብሔር አብ ብሎ ይናገራል አይደል መጽሐፍ ቅዱስ? የቱ ጋር የቱ ጋር? አብ ማለት እግዚአብሔር አብ ብለዋል። ላንብበው። አንብበው። ይናገራል መጽሐፍ ቅዱስ ስላልከኝ የቱ ጋር እንደሚናገር አውጣውና። እሺ ኢየሱስ የእግዚአብሔር ልጅ ነው ብለህ ታምናለህ? ኢየሱስ እግዚአብሔር ነው ብለህ ታምናለህ? ኢየሱስ እግዚአብሔር ነው ስትል አብ የሆነ እግዚአብሔር ነው እንዴ? ኢየሱስ እግዚአብሔር ነው ስትል አብ ነው እያልክ ነው? ጥሩ። ኢየሱስ የእግዚአብሔር አብ ስትል አባት ማለት ነው። ጥያቄን ብቻ ቀጥታ መልስ። ጥያቄው ቀጥታ አስተካክለዋ። አባትን ከጠየቀኝ እግዚአብሔር አባት እለዋለሁ። መልሲ እንደኔ የጠየቁት ጥያቄ ኢየሱስ እግዚአብሔር ነው ስትል አብ ነው እያልክ ነው ወይ ነው የኔ ጥያቄ። ጥሩ። እግዚአብሔር አሁን ስትል ኢየሱስን እግዚአብሔር ነው ካልኩኝ ስለ ኢየሱስ ነው እየጠየቀኝ ያለው? ስለ እግዚአብሔር አብ ነው እየጠየቀኝ ያለው? እንዴት አይነት አስተካክለ ነው? ጥያቄው ግልጽ ነው። ኢየሱስን እግዚአብሔር ነው ስትል አብ ነው እያልክ ነው ወይ ነው ጥያቄው። ምክንያቱም አብም እግዚአብሔር ስለሆነ ነው ጥያቄ እየጠየቅኩኝ ያለሁት። አብም እግዚአብሔር ስለሆነ ኢየሱስን እግዚአብሔር ነው ስትል አብ ነው እያልክ ነው ወይ ነው የኔ ጥያቄ። ጥሩ። እግዚአብሔር አብ ስትል አባት ማለት ነው። ኧረ አብ ማለት ምን ማለት ነው አላልኩም። ትርጉም አልጠየቅኩም ወንድሜ። አብም እግዚአብሔር ስለሆነ ኢየሱስን እግዚአብሔር ነው ስትል አብ ነው እያልከው ነው ወይ? እንዴት አይነት ነገር ነው? ጥሩ። ጥያቄህን እኮ አደባላለከው ብዬ ነው መልሼ እየጠየቅኩ ያለሁት። አስተካክለው ነው። እግዚአብሔር ስትል አብ ማለት ነው ወይ እያልከኝ ነው? ለምሳሌ ኢየሱስን እግዚአብሔር ነው ብዬ አመንኩ። ይኸውልህ አሁን ለመጨረሻ ጊዜ ለመረዳት ሞክር። ለመረዳት ካልሞከርክ ሌሎች ሰዎች ሲወያዩ ትሰማና ከዛ በኋላ ደግሞ ትወያያለህ። በቃ መረዳት ስትችል ማለት ነው። ለመጨረሻ ጊዜ ነው የምጠይቀህ። ኢየሱስ እግዚአብሔር ነው ብዬ አምናለሁ ስላልክ ኢየሱስ እግዚአብሔር ነው ስትል አብም እግዚአብሔር እንደሆነ ስለምታምን አንተ፣ ምክንያቱም ኢየሱስ የአብ ልጅ ነው ብለህ ስለምታምን፣ ቅድም ኢየሱስ የማን ልጅ ነው ስል የእግዚአብሔር ልጅ ነው ስላልከኝ አብ እግዚአብሔር መሆኑን ታምናለህ ማለት ነው። ስለዚህ ኢየሱስ እግዚአብሔር ነው ስትለኝ አንተ አብም እግዚአብሔር ስለሆነ ወይም አብም እግዚአብሔር ነው ብለህ ስለምታምን ኢየሱስ የእግዚአብሔር ልጅ ነው ስትል አብ ነው እያልከኝ ነው ወይ ነው ጥያቄው። ጥሩ። አዎ የኔ አባት ነው። ኦኬ። ስለዚህ ኢየሱስ አብ ነው ብለህ ታምናለህ? አዎ። በቃ እንደዛ ብለህ መልሰህ ብትገላገል እኮ ጨረስ። በቃ አመሰግናለሁ። ጨርሰሃል አይደል? ጨርሻለሁ። ልጠይቅህ እኔ ደግሞ ጠይቀኝ። ጥሩ። እግዚአብሔር አብ ብሎ ይናገራል አይደል መጽሐፍ ቅዱስ? የቱ ጋር የቱ ጋር? አብ ማለት እግዚአብሔር አብ ብለዋል። ላንብበው። አንብበው። ይናገራል መጽሐፍ ቅዱስ ስላልከኝ የቱ ጋር እንደሚናገር አውጣውና። እሺ። እግዚአብሔር አባታችን እያለ 6 ቦታ ወጣልህ ያለው ወይ 7 ቦታ እሺ። አውጣ። ምዕራፍ 1 ልጀምርልህ። እንደዚህ ይላል
ቁጥር 7 ላይ በእግዚአብሔር ለተወደዳችሁ ቅዱሳን ልትሆኑ ለተጠራችሁ በሮም ላላችሁ ሁሉ ከእግዚአብሔር ከአባታችን ይላል። የትኛውን እግዚአብሔርን ነው እግዚአብሔር አባታችን የሚለው? ኢየሱስን ነው ወይም እግዚአብሔርን ነው? ጳውሎስ ሲገልጥ አንድ ባለ እዚህ ጋር እግዚአብሔር አባታችን እያለ የሚገልጠው። በመቀጠል ደግሞ መልሰህ ታልፋለህ ነው የሚቀጥለውን ልቀጥል? አይ ምን ጥያቄውን እኮ አልጠየቀኝም። መጽሐፍ ቅዱስ ላይ ይላል አይልም ወይ ነው ያልከው እኮ። እግዚአብሔር አብ ይላል ወይ ብለን እግዚአብሔር አባታችን ይላል። አባት ከእግዚአብሔር አባታችን ጳውሎስ ብሎ ይጽፋል። እግዚአብሔር ብሎ ጠቀሰው ማንን ነው? ያው ከእግዚአብሔር አባታችን እግዚአብሔር ብሎ የጠቀሰው ያው አባት የሆነ ከእግዚአብሔር ከአባታችን ስለሆነ ያው አይ እንደዛ ሚል የለም። በቃ አንዱን የእስራኤልን አምላክ ነው አንዱን እግዚአብሔርን ነው ከእግዚአብሔር ይልና አባት ኖ ከታች ወረድልና እዛ ቁጥር 7 ላይ ከእግዚአብሔር ከአባታችን ይልና ቀጥሎ ምን ይላል? እንዲህ ይላል ከኢየሱስም ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ኢየሱስ ብሎ ከታች ይጽፋል። አዎ እግዚአብሔር ያለው ማንን ነው? አባት ከእግዚአብሔር ከአባታችን ካለ እግዚአብሔር የተባለው አንዱ የእስራኤል አምላክ እግዚአብሔር ነው። በቃ ብቸኛው እግዚአብሔር ከልጁ ኢየሱስ አይደለም። የትኛው እዚህ ጋር ኢየሱስ እግዚአብሔር አይደለም። ኢየሱስማ በዚህ ክፍል ላይ ሰው ነው። እዚህ ጋር ኢየሱስ ተብሎ የተጠቀሰልህ ሰው ነው። አንድ እግዚአብሔር ነው። ሰው የሆነው ኢየሱስ እግዚአብሔር አይደለም። ሰው የሆነው ኢየሱስ ሰው ነው፣ እግዚአብሔር አይደለም። እግዚአብሔር አይደለም። አይ ሰውማ ሰው እያልክ በዛ ሰው ግን የተገለጠው መለኮት ግን እግዚአብሔር ነው። አየህ፣ የስህተቱ ትምህርት ይሄ ነው። ጥያቄ ብቻ ጠይቀው ስለ ስህተት አታውራ። ኢየሱስ እግዚአብሔር አይደለም። ሰምታችኋል። ሰው ነው። አዎ ሰው ስለሆነ አይደለም አላልኩም እኔ። እግዚአብሔር አይደለም። ሰው የሆነው ክርስቶስ ኢየሱስ ሰው ነው። ሰው የሆነው በዛ ሰው ደግሞ የተገለጠው መለኮት ወይም ደግሞ ስለተገለጠው መለኮት አልጠየቅኩም። አሁን መለኮት አንድ ነው። ስለጠየቀኝ ሰው ነው እግዚአብሔር እያለ እግዚአብሔር ከአባታችን ከዛ ምን ይላል? ከልጁም ይላል። ከማን ልጅ? ከእግዚአብሔር ልጅ። አይ ከእግዚአብሔር አባታችን ይልና ከጌታችን ከኢየሱስ ይላል። ጌታ የተደረገ አይደል እንዴ? ታዲያ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ይሄው እግዚአብሔር ምን አደረገው ይላል? ጌታም ክርስቶስም አደረገው ይላል። አንብበው እሱ ችግር የለውም። አሁን ይኸውልህ ሮሜ ምዕራፍ 1 ቁጥር 7 ላይ ያለው ጥያቄ ጠየቅኩ። እግዚአብሔር አባታችን ይላል፣ ጌታችንም ኢየሱስ ክርስቶስ ይላል። ጌታችን ሲል ሰው የሆነው ነው ያልከኝ? አዎ ለምን ጌታ ከእግዚአብሔር አባታችን አልክ? እግዚአብሔር ብለህ ጨረስክ እኮ በቃ። ምን ብዙ እግዚአብሔር ነው ጳውሎስ የጻፈው የትኛውን እግዚአብሔርን ነው? ኢየሱስን ነው? እግዚአብሔርን ነው? አንዱ እግዚአብሔር ሰው እዚህ ጋር ኢየሱስ ተብሎ የተጠቀሰለ በሰው ልጅነት ነው የተቀመጠልህ። ሰው ነው። ጌታችን እኮ ይለዋል እኮ ጌታ ተደርጓል እኮ ምን ችግር አለ? የሐዋርያት ሥራ ራሱ እዚህ ክፍል ላይ የተጠቀሰልህ እግዚአብሔር ከእግዚአብሔር ይህንኑ ጥቅስ ልትገመልኝ ቆሮንቶስ ምዕራፍ 1 ላይ ያለውን ይህንኑ ጥቅስ ልትገመልኝ አንዴ እዚህ ክፍል ላይ ልንገርህ ከእግዚአብሔር ከአባታችን ቆሮንቶስ ምዕራፍ 1 ቁጥር 3 ላይ አንዴ ተረጋጋ። እንደዚህ ይላል። መልስ አንዴ ተረጋጋ። ራሱን በግመል አንብበው። ቆሮንቶስ ላይ አንዴ ተረጋጋ። አንተ እኮ ነው የምታወራው። ምንም የሚያስቸኩል ነገር የለም። ጠያቂ ሆነ እንደዚህ ትጣደፋለህ እንዴ? እኔ ተረጋግጬ መልስ እየፈለኩኝ ስለምንክ ተረጋጋ። እኔ ያው መልስ እየሰጠው ስሰጥ ብዙ አትጣደፍ። ያው እዚሁ ሮሜ ላይ ከእግዚአብሔር ከአባታችን ካለመጻፉ በቃ ከዚህ ውጪ እግዚአብሔር የለም፣ ከዚህ ውጪ መለኮት የለም። ከእግዚአብሔር ከአባታችን ከዛ ከጌታም ከኢየሱስ ክርስቶስ ስለ ይሄ ክርስቶስ ምንድነው የተቀባው ነው።
ጌታ ተደረገ የተባለው ነው። በሐዋርያት ሥራ 2 ምዕራፍ 36 ላይ እግዚአብሔርም ጌታም ክርስቶስም አደረገው ይላል። በእግዚአብሔር ጌታ የሚደረግ እግዚአብሔር የለም። በእግዚአብሔር ጌታ የተደረገ ሰው ነው። ስለዚህ እዚህ ጋር ክርስቶስ ኢየሱስ ጌታ በተደረገበት ገጽታው ነው የተጠቀሰው፣ በመካከለኝነቱ ነው የተጠቀሰው። ስለዚህ ከእግዚአብሔር አይደለም። እዚህ ክፍል ላይ የሰው ልጅ አይደለም። እዚህ ክፍል አትበለኛ። ኢየሱስ እግዚአብሔር አይደለም ካልክ አይደለም በለኝ። እዚህ ክፍል ላይ ሰው ነው። እዚህ ክፍል ላይ ከእግዚአብሔር ዘንድ ለእናንተ እዚህ ክፍል ላይ ምን ትለኛለህ? እዚህ ክፍል ላይማ ጌታ ነው። እዚህ ክፍል ላይ ጌታ ነው። እዚህ ክፍል ላይ እኮ ጌታ ይለዋል። ጌታችን ኢየሱስ ክርስቶስ ይላል። አይ የተደረገ ነው። ስለዚህ እግዚአብሔር አይደለም፣ ጌታ የተደረገ ነው እንጂ ጌታ የተደረገ ነው እንጂ እግዚአብሔር አይደለም። እዚህ ክፍል ላይ በሮሜ መጽሐፍ 1:7 በሰው ልጅነት ነው የተቀመጠው። እንዴት ነው እዚህ ክፍል ማለት ምንድን ነው? እዚህ ክፍል ደጋገምከው የጠየቀኝ ክፍል ላይ። እሺ እዚህ ክፍል ካልከኝ ቆሮንቶስ ምዕራፍ 1:3 ላይም እንደዚሁ ነው የምለው። አይ ቆይ እዚች ጋር አሁን እኮ ለጠየቀኝ ጥያቄ እኮ ነው የመለስኩት። ቃል ደግመዋል። ቆሮንቶስ ላይም እዚች ክፍል እያልክ ስትቀመጥ ቆሮንቶስ ላይም ምዕራፍ 1:3 ላይ መልሲ አንዴ እንደዚህ ይላል፣ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ቆሮንቶስ ምዕራፍ 1:3 ላይ እሺ፣ ይሄንን ቃል ደግመዋል። ቆሮንቶስም እዚህ ክፍል ብቻ ብለን እንቀበል? አይ ጌታ የሚለው ሰው ነው ካልከኝ ደግሞ ሰው ነው ብቻ ብለህ ተቀበለኝ። ለምን እግዚአብሔር ነው ትለኛለህ? ዮሐንስ ደግሞ እግዚአብሔር ገልጦታል። እኔ ያላልኩም እኮ አሁን በግድ አንተ እዚህ ክፍል ላይ በተጠቀሰው ክፍል ላይ እግዚአብሔር ካልሆነ እያልከኝ ነው። በተጠቀሰው ክፍል ላይ ሰው ነው እያልኩ ነው። አንተ ከሆነ በግድ ካልሆነ እያልክ ያለው አይደለም። ጌታችን ኢየሱስ ክርስቶስ ይለዋል መጽሐፍ ቅዱስ። እግዚአብሔር ያለው ጳውሎስ ሲጽፍ የትኛውን ነው? ቅድም ስስቅ ነበር እኮ አይደል? አሁንም እየሳኩኝ እኮ ነው እንዴ? ይኸውልህ ወንድሜ፣ ለምሳሌ ምንድነው መሰለህ አሁን በአንተ በተናገርከው መሰረት ከእግዚአብሔር ከአባታችን ከእግዚአብሔር ከኢየሱስ ክርስቶስ ጸጋና ሰላም ከእናንተ ይሁን ማለት እንችላለን። ከእግዚአብሔር ጳውሎስ ጻፈው ጌታችን ኢየሱስ ይላል። ጌታችን ማለት ምን ማለት ነው? እሺ እንደዚህ ለምሳሌ አንድ ነገር ላሳይ። ከአንድ ጊዜ ጌታችን ማለት ምን ማለት እንደሆነ ላሳይ። ኤፌሶን 1 ናውጣልኝ አንድ ጊዜ። ኤፌሶን አይ ጥያቄ መልስና አይላፍ ችግር የለውም አውጣልኝ። ወደ አንተ ጥያቄ ሄዳለሁ። መልስ ነው ኤፌሶን ላይ ሐዋርያት ሥራ ይቅርታ፣ ሐዋርያት ሥራ መልስ ነው። መልስ እሺ፣ 2:36 እሺ 2 ሐዋርያት ሥራ ምዕራፍ 2:36 እሺ 36 አንብቦ 2:36 መልስ ነው። አዎ መልስ ነው። እሺ እሺ አንብቦ እሺ ለአንብቦ አዎ አንብቦ 36 እንግዲህ ይህንን እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታ ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። አዎ በዚህ ጋራ ኢየሱስን ጌታ ያደረገው ማን ነው? እሺ እግዚአብሔር። አዎ ስለዚህ ጌታ የተደረገ እግዚአብሔር ጌታ ያደረገው ማለት እግዚአብሔር ያደረገው ማለት አይደለም። በእግዚአብሔር ስለዚህ እግዚአብሔር አይደለም ማለት ነው። ከናን መጀመሪያ ስማ። እሺ ሳወራ አንዴ ስማ። እግዚአብሔር አይደለም ማለት ነው። ንገረኛ ነግረህ ይለፍ ችግር የለውም። ተረጋጋ። ዝም ብለህ ጣልቃ ስለገባ እኮ ምንም አይፈጠም። ተረጋጋ፣ ስማኝ ልጨርስና ታወራለህ። በዚህ ክፍል መሰረት ጌታ
እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ጌታ የሚለው ቃል አምላክ የሚለውን ብቻ ሁል ጊዜ ያንን ትርጉም የሚሰጥ ከሆነ እግዚአብሔር አደረገው እያለ ነው ማለት ነው። አንተ በምትለው መሰረት ማለት ነው። በእግዚአብሔር ቆይ ልጨርስልህ። ምንድነው እንደዚህ የሚያስቸኩልህ? ምንድነው ሳወራ ዝም ብለህ ቀደም እኮ አንተ መመለስ ስላልቻልክ ነው። አሁን እኔ መመለስ ስለምችል ለምንድነው እንዳወራ ጣልቃ? ለምን ቀጥታ አትመልስም? ኢየሱስ እግዚአብሔር አይደለም በለኝ። ልቀበል። ሰው ብቻ ነው። በሮሜ 1:7 መሰረት ሰው ነው ብያለሁ። በቃ መልስ። በቃ ሰው ነው እግዚአብሔር። ጳውሎስ የጻፈው እግዚአብሔር ሌላ ነው። በሮሜ 1:7 መሰረት የሰው ልጅ አሁን ሮሜ ምናምን አይደለም። ለምን አትመልሰውም? ዳይሬክት የጠየቀኝ ሮሜ ላይ ነው። ሮሜ 7 ላይ ቆመ ነው ወይስ በመጽሐፍ ቅዱስ ጠቅላላ ነው እየጠየቀኝ ያለው? በመጽሐፍ ቅዱስ ጠቅላላም ይሁን አንተ በመጽሐፍ ቅዱስ ግማሽም ይሁን ኢየሱስ እግዚአብሔር ነው እግዚአብሔር አይደለም ነው። ጳውሎስ የጻፈው ሌላ እግዚአብሔር ነው ወይ ነው ጥያቄ። በሮሜ መጽሐፍ ምዕራፍ 1 ቁጥር 7 ኢየሱስ በሰው ልጅነት ነው የተቀመጠው፣ በአምላክነቱ አልተቀመጠም። ወንድም የመጨረሻ ጥያቄንም ልጠይቅ። ኢየሱስ እግዚአብሔር ነው እግዚአብሔር አይደለም? ከዚህ በኋላ ትጠይቀኛለህ ብለኸኛል። ከዚህ በኋላ ትጠይቀኛለህ ልጠይቅህ ነው እዚሁ ክፍል ላይ። ቆይ አንዴ፣ ከዚህ በኋላ ነው ወይ እግዚአብሔር አይደለም ነው ኢየሱስ? ቆይ ለምን እኔ አሁን ከተናገርኩ በኋላ ትተህ ልትወጣ እንደሆነ እያሰብኩ ስለሆነ ከዚህ በኋላ አልወጣም፣ እስከ መጨረሻ አልወጣም፣ እስከ ጨርስ አልወጣም። አይዞህ አትፍራ። ችግር የለውም። ፈርቼም ከሆነ ይታያል እኮ አሁን ጥያቄ አትፍራ ያልኩህ እንደማልወጣ እወቅና ኤፌሶን ላይ አንድ ግባ። አሁን እኔ መልስ ነው። አይ ጥያቄ ልጠይቅህ ነው። ከዚህ በኋላ ትጠይቀኛለህ ብለኸኛል። ስለዚህ ልጠይቅህ ነው። ኢየሱስ እግዚአብሔር ነው እግዚአብሔር አይደለም? እግዚአብሔር አይደለም ካልክ ስለ ኢየሱስ እንተውና ስለ እግዚአብሔር ብቻ እናወራለን። አሁን ጠያቂ እኔ ነኝ እያልኩ ነው ያሉት። ለምን አልጠየቅኩህም እኮ ይሄን ጥያቄ። ኢየሱስ እግዚአብሔር ነው እግዚአብሔር አይደለም? እሺ ችግር የለውም። አሁን የምትጠይቀኝ ጥያቄ ኢየሱስ እግዚአብሔር ነው ወይስ እግዚአብሔር አይደለም የምትለኝ በሙሉ መጽሐፍ ቅዱስ በሙሉ ሐሳብ ነው የምታወራኝ ያለው ወይስ የሆነሽ አንድ ጥቅስ እንደ ቅድሙ ሮሜ 1:7 ላይ ቆመ ነው የምታወራኝ ወይስ በሙሉ የመጽሐፍ ቅዱስ ሐሳብ ላይ ቆመ ነው እየጠየቀኝ ያለው? በሙሉ በመጽሐፍ ቅዱስ በሙሉ የመጽሐፍ ቅዱስ ሐሳብ ላይ ቆመ ስትጠይቀኝ ኢየሱስ ሰውም ነው እግዚአብሔርም ነው። ስለዚህ እግዚአብሔር ነው ወይ እግዚአብሔር አይደለም ነው የኔ ጥያቄ። አልኩህ እኮ እግዚአብሔር ነው አልኩህ። ሰውም ነው እግዚአብሔር ነው ካልክ እኔ ቅድም ሰውም ነው እግዚአብሔር ነው ስልክ እግዚአብሔርን ብለህ ጠየቀኝ። አሁን ምን መሰለህ ጊዜውን እንትን አታደርገው ወንድሜ። መመለሱን ከፈራኸው ኢየሱስ አሁን እኔ ጠየቅኩህ ጳውሎስ የጻፈው እግዚአብሔር ብሎ ጻፈው ሌላ እግዚአብሔር ነው ወይም ኢየሱስ ነው? እየሰማኸኝ ነው? ጊዜ የለንም ለሌላ ሰው ማስተናገድም ስለሚኖርብኝ ጊዜ አታቃጥል። ከፈራኸው ምናምን እያልክ ዝም ብለህ ሳይኮሎጂካል ሜካፕ አትስራ። አሁን ምንድነው በሙሉ መጽሐፍ ቅዱስ ሐሳብ ላይ ቆመ ከሆነ የምታወራው ኢየሱስ ሰው ነው እግዚአብሔር ነው ወይስ አይደለም የሚል ጥያቄ ከሆነ የጠየቀኝ በሙሉ የመጽሐፍ ቅዱስ አውድ ይዘህ ስታጠና ኢየሱስ ሰውም እግዚአብሔርም ነው። አበቃ። እግዚአብሔር ነው ሲባል ከሱ ውጪ ሌላ እግዚአብሔር የለም። በቃ ያንን ነው። ገብቶሃል? ስለ መጽሐፍ ቅዱስ ስትኖር አሁን ሰውም ነው እግዚአብሔርም ነው ካልኩ በኋላ አንተ የምትጠቅስልኝ ክፍል ላይ ወይ ሰው ልጅነቱን ነው የሚያሳየው ወይ አምላክነቱን ነው የሚያሳየው። ስለዚህ እስካሁን የጠቀስከው ክፍል ላይ እስካሁን ለምሳሌ ሮሜ ላይ ገብተህ የጠቀስከው ኢየሱስ በሰው ልጅነት ነው የተቀመጠው። ስለዚህ አንተ በሰው ልጅነት የተጠቀሰውን ክፍል ስለጠቀስክልኝ ነው አሁን በሮሜ 1:7 መሰረት የሰው ልጅ ነው። በሙሉ የመጽሐፍ ቅዱስ ሐሳብ ግን ከሆነ የምትጠይቀኝ ኢየሱስ እግዚአብሔርም ነው ሰውም ነው። ገብቶሃል? ስለዚህ ይሄንን አሁን መልሼልሃለሁ። አሁን ደግሞ አልመለስክልኝም። እግዚአብሔር ነው አይደለም እንዳትለኝ፣ እግዚአብሔር ነው እያልኩ ነው ያለሁት፣ ሰውም ነው እያልኩ ነው ያለሁት። ስለዚህ አሁን ፍቀድልኝ እኔ ጥያቄ ልጠይቅ። ስለዚህ ሰውም እግዚአብሔርም ነው። በቃ መለስኩኝ እኮ አሁን ልጠይቅ። መልሰሃል። ስለዚህ መጽሐፍ ቅዱሳችን በሙሉ ሐሳብ ስንረዳ ኢየሱስ ሰውም ነው እግዚአብሔርም ነው የሚለውን ሐሳብ እናገኛለን። ለምሳሌ ሐዋርያት ሥራ ላይ
ኢየሱስ ክርስቶስ ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። በቃ ሰው ነበር የሚል ጽሑፍን ከእግዚአብሔር ዘንድ ለኛ የተገለጠ እግዚአብሔር ነበር የሚባል ነገር የለም። ከእግዚአብሔር ሌላ እግዚአብሔር አይገለጥም። ከእግዚአብሔር ዘንድ ለእናንተ የተገለጠ ምን ነበረ ነው የሚለው? ሰው ነበረ ነው። አበቃ። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ የተሰቀለውን ኢየሱስ ክርስቶስን እግዚአብሔር ምን አደረገው ይላል? ጌታም ክርስቶስም አደረገው ይላል። እንዳደረገው ይላል። ስለዚህ በሙሉ የመጽሐፍ ቅዱስ ሐሳብ ይዘን ስንመጣ ይህንን እንመለከታለን። ከእግዚአብሔር ዘንድ ለኛ የተገለጠ ሰው ነበረ፣ ጌታ ተደረገ፣ ክርስቶስ ተደረገ የሚሉትን ነገር እናገኛለን። በላ፣ ጠጣ፣ በእግዚአብሔር ፊት በቁመት ያድግ ነበረ። እግዚአብሔር ነው በእግዚአብሔር ፊት በቁመት የሚያድገው አይደለም። ሰው ነው ከተባለ በእግዚአብሔር ፊት በቁመት ያድግ ነበር ይላል። በእግዚአብሔር ፊት። ስለዚህ በሰው ልጅነቱ ነው የሚያስቀምጠው መጽሐፍ ቅዱሳችን። በሌላኛው ፓርቲ ደግሞ መጽሐፍ ቅዱሳችን በእግዚአብሔርነቱ ደግሞ ያስቀምጧል፣ በአምላክነቱ። ምክንያቱም በራእይ መጽሐፍ ላይ ስንመለከት በኢሳይያስ 9:6 ላይ ስንመለከት ኃያል አምላክ የዘላለም አባት ይለዋል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ራሱ ኢየሱስ ክርስቶስ በራእይ መጽሐፍ ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል ይላል። ያለ የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ኢየሱስ ራሱ ኢየሱስ ድንቅ መካር ኃያል አምላክ መሆኑን ኢሳይያስ ላይ ይገልጽልናል። እዚህ ክፍል ላይ ደግሞ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ አልፋና ኦሜጋ ጌታ አምላክ እኔ ነኝ ስላለ ኢየሱስ አምላክ መሆኑንም መጽሐፍ ቅዱስ ይነግረናል። ስለዚህ በሙሉ ሐሳብ ከሆነ ሰውም አምላክ መሆኑን የምንረዳው በመካከለኝነት ደግሞ ያስቀምጠዋል። ሰው አድርጎ ደግሞ በሰው ልጅነቱ መጽሐፍ ቅዱስ ያስቀምጠዋል ማለት ነው። ይሄ የመጽሐፍ ቅዱስ ትምህርት ነው፣ የመጽሐፍ ቅዱስም ሐሳብ ነው። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል።